አቤት ምን ፈለክ? ስለናትህ ነገር ነው የመጣሁት። ቆይ አንተ አይሰለችም? በእናትህ እያሰበብክ ወንጀል ስታሰራኝ መኖር አይታከተም? እንደውም አንድ ነገር ልንገርህ፣ ስለናትህ ምንም የምታውቀው ነገር የለም። አውቀህ ሆን ብለህ እኔን ለማጥመድ እየተጠቀምክብኝ። እመነኝ ዳግም፣ ስለናትህ በደንብ አውቃለሁ። በአሁኑ ከልቤ ነው የመጣሁት። ውሸታም ገነት፣ ምንድን ነው ያልከው? ገነት ወላጅ እናት ናት። ገነት የብሌን እናት ወላጅ ናት? ነገር ሳይፈጠር ብትሄጂ ነው የሚሻልሽ። ሌባ ናት አልሻት? አዎ አልኳት። እውነቱን ነው የነገርኳት። ሌባ እንደሆነች ደግሞ ማንም የሚያውቀው ነገር ነው። ቃል በራስሽ ላይ ዙሩን አፈረሽ። ቆይ ምንድን ነው መቀባጠሉ? ስሚ፣ እኔ እዛ በችግር ብርድ እንኳን የማያስጥል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖሪ አልፈቅድልሽም። እሺ? እና ምን ታደርጊ ነው? እኔም እዚህ ቤት ከአንቺ ጋር እንድኖር ታደርጊያለሽ። አለበለዚያ ሁሉንም ነገር ለሰላም እነግራታለሁ። እሺ? ስለዚህ አንቺ ልጇ እንዳልሆንሽና ልትገጊያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነች። ደግሞ እኔ በውሸት ያገኘሽውን ህይወት መጋራት ነው የምፈልገው። እሺ? በተራ በር ልታታየኝ እንዳትሞክሪ። እኔ ዋስትና ያለው ህይወት ነው የምፈልገው። ብሩ ከዛ በኋላ ይመጣል። አንድ ጊዜ ያለሽ። እሺ? እስከ በኋላማ አልችልም። ቃል እሺ ልቀኝ። ለእሷ የምር ብታስቢ ከሆነ ያልኩሽ ብታደርጊ ነው እሺ ይሻልሽ። እሺ ቃል እያታመምሽ ነው። ብሌን የት ሄድሽ? በጣም ናፈቅሽ። ይህን ያህል ቅርብ ለቅርብ ሆነን መነፋፈቅ ነበረብን። አደራ ድራማ በዛሬው ክፍል በጣም ብዙ ነገሮች ከታዩበት መካከል ቃልዬ የምትገባበት የምትጨብጠው ነገር እየጠፋች የመጣ ትመስላለች። አሁን ላይ ነገሮቹ ተካረዋል። ቤቱ እንዳልሆነ ሆኗል። ሰላም ነፃ ልትወጣ እንዲሁም ደግሞ ብሌን እናቷን ልታገኝ ዳግም እናቱን ሊያገኝ የተዘጋጁበት ወቅት ነው። አሁን ላይ ሁሉም ነገር ፍርጥርጥ እያለ እየወጣ ነው። እውነታዎቹ ፊት ለፊት እየተጋፈጠች ትገኛለች። በተለይ ደግሞ ሳሚ ያደረገው ነገር በጣም በጣም ጥሩ ነገር አድርጓል። በዛሬው ክፍል ላይ ሳሚ እስከ ዛሬ ድረስ መጥፎ ነገሮችን እያደረገ ቢቆይም የዳግምን እናት በድጋሚ እናቱ እንደሆነችና እንዲሁም ደግሞ ያለውን ነገር እውነታ አስረግጦ ነግሮታል። ግን ደግሞ ይሄንን እውነታ ካንተ ውጭ ለማንም ሰው እንዳትናገር፣ አንተና እናትህ በህይወት መቆየት የምትፈልጉም ከሆነ አቶ በኃይሉ ማወቅ የለበትም በማለት ያስጠነቀቀው የጥንቃቄ መልእክትም አለ። ሰላም ግራ በተጋባ ስሜት ውስጥ ገብታለች። ምክንያቱም ደግሞ ብሌን ከዚህ ቀደምም እትዬ የሆነ ነገር ልናገር ነበር በማለት አንድ ሚስጥር ያፈነችው ሚስጥር እንዳላትና ያንን ሚስጥር ለዘመናት ይዛው ለመናገር እያሰበች ግን ደግሞ ያልተናገረችበትን አጋጣሚዎች ሰላም ለማስታወስ ሞክራለች። ምክንያቱም ምን ልትነግረኝ አስባ ነው? ይሄ ምን ልትለኝ ነው? ልትለኝ ያሰበችውን ነገር ማወቅ ብችል ደስ ባለኝ በማለት እንግዲህ ሰላምን ግራ አጋብቷታል። ግን ደግሞ ካልቻልሽ ሌላ ጊዜ ትነግሪኛለሽ፣ አታልቅሺ፣ አትጨናነቂ ስትላት ነበረ። አሁን ላይ ግራ በተጋባ ስሜት ውስጥ ገብታለች። ቃል ለዚህ ሁሉ ነገር ጠንሳሽ ባትሆንም ግን ደግሞ የዚህን ድራማ አካል ተጫዋች ሆና እንድትገባ ካደረጓት ጊዜ ጀምሮ አቶ በኃይሉና እንዲሁም ደግሞ ሳሚ ከዚህ ቦታ ላይ ካስገቧት ጊዜ ጀምሮ በጣም ነገሮቹ ግራም ያጋቡባት ሁኔታ ውስጥ ገብታለች። ሰላም ልጄ ናት ብላ አምናት ሁሉንም ነገሯን ትታላታለች ለቃል። ቃል ከማንም በላይ ትሆናለች። ቃል የልጇ ስም አልነበረም። ግን ደግሞ ሰላም ከስደት መልስ ልጄን ስትፈልግ ልጄ ይቺ ናት ብላ የተሰጣትን ልጇ ናት እንደመሰለቻት ልጄ ናት ብላ ታምናት ተቀብላት አብረው ለዘመናት እየኖሩ ይገኛሉ።
አሁን ላይ ግን ብዙ አዳዲስ ለውጦችና ብዙ አዳዲስ ነገሮችን እየተመለከተችባት ይገኛል። አሁን ላይ ቃል ብዙ የሚያስደነግጧት ነገሮች በዝተዋል። በተለይ ደግሞ አንደኛው የሚያስደነግጣት አጎቷ ሊፈታ እንደሆነና አጎቷ ከተፈታ እጅግ በጣም ብዙ ነገሮች እንደሚደርስባት በተለይ ደግሞ ላገኛትና ምፈልገው ወዲያው እንደተፈታው ቃልን ነው ብሎ የተናገረው ንግግር አስጨንቋታል። እሱ ከታሰረበት ጊዜ ጀምሮ በጣም ብዙ ነገሮች ውስብስብ ብለውብኛል፣ ባላሳሰርኩት ነበር፣ ምን አለ በማለት ነገሮቹን ጫን ብላ እያየቻቸው ትገኛለች። የቃል አብሮ አደግ ወደ ቤት መጣለች። በጣም አስጨንቋታል ቃል። ምክንያቱም ደግሞ ከጎዳና ህይወት እንዲሁም ደግሞ ኩስስ ባለው ህይወታቸው ላይ ያ ትናንትና ሲቦርቁ ያደጉበትን ሰፈር እንዲሁም ደግሞ የኖሩበትን ቦታ ትታ ከመጣች ጊዜ ጀምሮ ቃል አሁን ላይ የገንዘብ ፍቅር ነው እንጂ የሰው ፍቅር አትታይባትም። ይሄ ማለት ደግሞ በእያንዳንዱ ሰዓትና በእያንዳንዱ ደቂቃ ቃል ስለ ገንዘብ እንጂ ስለ ቤተሰቧ ምንም አይነት ስሜት ግድም አይሰጣትም። ለዛ ነበረ ይችን አብሮ አደግ ጓደኛዋን እየገፈተረቻት እንዲሁም ደግሞ አላስቆም አላስቀምጥ ያለቻት። በእኔ ማንነት ውስጥ እንዳትገቢ፣ እንደዛ ከሆነ ለሰላም እውነቱን አፍረጥርጬ እነግራታለሁ። ከዚህ ቀደም ሚስጥሩን እኮ ነግረሽኛል በማለት ይችም ጓደኛዋም የሰማሁትን ሚስጥር ሁሉ ለሰላም ዘረግፍልሻለሁ፣ ያለበለዚያ ግን እኔን እዚህ ቤት እንድኖር ታደርጊኛለሽ፣ የቤተሰቡ አካል እንደሆን ትፈቅጃለሽ በማለት ነገሩን ስትናገር ነበር። ብሌን እያንዳንዱ ነገር እያዳመጠች ነበር። መስኮት ላይ ሁና የምታዳምጠዋ ብሌን ምክንያቱ ደግሞ ያላወቀችው የሁለታቸው ግልፍተኝነት ሀሳብና እንዲሁ የሁለታቸው ጸብ ግራ አጋብቷታል። ሻንጣዋን ጠቅልላም መጣለች። አሁን ላይ ሻንጣዋን ይዛ ብትመጣም እዚህ ቤት ውስጥ መኖር ግዴታ እንዳለብኝ አሳምኛት ለእናትሽ ሰላም፣ ያለበለዚያ ግን ሚስጥርሽ ይጋለጣል፣ እኔም እውነቱን ተናግሬ አንቺን አስባርሬ እኔ እዚህ ቤት እቀመጣለሁ በማለት እንቅጩን ነግራታለች። በዚህ ድንጋጤ ውስጥ ሆና ብዙ ነገር ማሰብ ማውጣት ማውረድ አልቻለችም። አልማዝ ሞታለች ከተባለችበት ጊዜ ጀምሮ አሁን ላይ ድምጿ ጠፍቷል። በተለይ ደግሞ ገንዘቧን ከተቀበለች በኋላ ድምጿን አጥፍታለች። እውነትም 200 ሺህ ብሩ ከተሰጣት ጊዜ በኋላ አልማዝን አይተናት ባናቅም እውነታው ግን አልማዝ ገንዘቧን ከጨረሰች በኋላ በድጋሚ ገንዘብ ብላ ላለመምጣቷ ምን ማስረጃ አለ? ምክንያቱም ገንዘብ ትወዳለችና እሷም አዎ ሙቻለሁኝ፣ ስለዚህ ሙቼ ተቀብሬያለሁና ሰላም ለስር ትውረድ፣ እንዲሁም ሰላም ጭንቀቷን እንዲሁም ደግሞ የብሌን እናት መፈለጓንም ሳታቋርጥ አሁን ድረሳለች። ግን እንዴት ሆኖ ይሄ ሁሉ ነገር ሊሆን ቻለ? ምክንያቱም ሰላም ቆም ብላ አንድ ደቂቃ እንኳን ቤቷን፣ ዙሪያዋን፣ አጠገቡ ያሉትን ሰዎች ብትፈትሽ በእያንዳንዳቸው ላይ ጉድፍና እንከን ታወጣላቸው ነበረ። ስለ ማንነታቸው ጠንቅቃ ማወቅ ቀላል ነበር። ግን ደግሞ ድፍንፍን ባለ ስሜት ውስጥ እየተራመደች ትገኛለች። ሰዎች ሊያስረዷት ሲሞክሩ እሷ ግን በችልተኝነት ብዙ ነገሮችን አሳልፋ አሁን ላይ ድጋሚ በችግር ውስጥ ትገኛለች ማለት ነው። አሁን ላይ የዳግም እናት ማግኘት እጅግ በጣም ተደስቷል። ዳግም ከዚህ ቀደም በባለፈው ክፍል እንዳየነው ወደ እናቱ ቤት እየሮጠ ሲበር ሲሄዱ ነበር። የእናቱን የድሮ ፎቶዎችን ለማየት ተገዷል። ያንን ፎቶ ሲመለከተው ከሞባይሉ ጋር ካለው ፎቶ ጋር ተመሳሳይነት አለው። ሳሚ ትልቅ ውለታ አድርጎለታል። ግን ደግሞ ሳሚ ከዚህ በኋላ ዳግምን ሊጠቀምበት ይችላል። ምክንያቱም ደግሞ የዳግም እናት መታሰሯ ለሱ እፎይታው ነው። ዳግም እናቱ በመታሰሯ ደስታውን ሊያጣጥም ይገባል። እናቱ እዚህ ብትሆን ነበር ከዛሬ ነገ ማን አስደነገጣት፣ ማን አስፈራራብኝ እያለ መጨነቁ አይቀሬ ነበር። ደግሞ በእስር ቤት መሆኗ በጣም ለሱ ሰላምና እረፍትን እንደሚሰጠው ነው። እዛ በሕግ ጥላ ስር መሆኗ የተሻለ ነገር ለእናቱ አለው። አሁን ላይ እናትና ልጅ መሆናቸውን ባይናገርም ውስጡ በስስት እያያት እናቴ፣ የኔ ውድ እናት እያለ ሲመለከታት ነበር። እናቴ መጠላል ሲላት አይኗን ጭፍን ክድን በማድረግ ገነትም ባለችበት ቦታ እጅግ በጣም ደስ ያላት በመምሰል ጥርሷን ፈገግ እያለች ስትመለከታቸው ነበር። ዳግምም ሁሉንም ነገር በውስጡ ያዝ አድርጎ ለብሌን ብቻ እንደነገራት ይህንን ነገር ለማንም ሰው እንዳትናገሪ፣ ይህን ነገር በኃይሉ ካወቀ
አደጋ ነው በማለት ብሌንን ነግሯት ሚስጥር ጠባቂ ልትሆን ቃል ገብታለታለች። አሁን ላይ የሰላምና እንዲሁም ደግሞ የቃልዬ ፍጥጫ እንደቀጠለ ነው። ምክንያቱም አሁን ብዙ የሚያሳስቡ ጉዳዮች አሉ። አቶ በኃይሉ ከስር ሊፈቱ ነው። ከስር ከተፈታ በኋላ ምንድን ነው እርምጃዋ ሊሆን የሚችለው? እጅም ጓደኛዋ ሻንጣዋን ሰብስባ ልብሷን ይዛ ወደ ቤት መጣለች። ለእናቷም እች ሴት ሌባ ናት፣ ድሩዬ ናት፣ በጣም ጠጭና አቃሚ አጫሽ ናት፣ እንደዚህ ናት በማለት ስለ እሷ መጥፎ ነገር ከነገረቻት በኋላ ሰላም እዚች ቤት ድርሽ እንዳትይ በማለት ልጅቷንም አስወጥተዋታል። አሁን ላይ ግን ሰላምን እንድትመልሰኝ እንዴትም አድርገሽ ታግባብኛለሽ፣ ያለበለዚያ ወየውልሽ ብላታለች። ይሄ ነገር ደግሞ እጅግ በጣም ከባድ ጭንቀት ውስጥ ገጥቷታል። ይሄን ጭንቀት እንዴት ታልፎ ይሆን? መቼም አሁን ላይ ሳሚ ጋራ ያላቸው ግንኙነት የሻከረ ቢሆንም ምክንያቱም ደግሞ 300 ሺህ ብር ከሰላም ተቀብሎ 200 ሺህ ብር ብሎ ስለነገራት ያ 200 ሺህ ብር ያላት ልቧን ከንክኗታል። እሱንም ዘብጥያ ልታወርደው እንደሆነና ባልታወቀ ቅስፈት ድንገተኛ ፖሊሶችን አስልካ እንደምታስይዘው አይጠረጠሬ ነው። ምክንያቱም ፍላሹ በእጇ ስላለ እያንዳንዱ ስለሱ ማስረጃ ሁሉንም ነገር አላት ማለት ነው። ሌላው ነገር ሳሚ በአሁኑ ሰዓት ላይ ነቅቶባታል። ይሄ የነቃባት ደግሞ ምክንያቱም 200 ሺህ ብር እንዴት ብቻ በማለት ደጋግማ የጠየቀችው ጥያቄ ዛሬ ላይ እንዳቶ በኃይሉ ዘብጥያ ልታስወርደኝ ትችላለች፣ ፍላሽ በእጇ ላይ ስላለ ለዛ ነው የተማመነችበት። ይህንን ደግሞ ዳግምን ሰድጄ ፍላሽን ወስዳለሁ፣ ከዛ በኋላ እስኪ ምን እንደምታመጣ እመለከታታለሁ በማለት ዛቻውን እሱም ሲያስቀምጥ ነበረ። ማን ያሸንፍ ይሆን? ብሌንስ የማን ልትሆን ትችላለች? አሁን በሁለት ወንዶች መካከል ናት። እኔ እናትህን አገናኝችሃለሁ፣ በዚህ ምትክ ደግሞ ብሌንን ስጠኝ እንዳይለው የሚያስፈራ ነገር ውስጥ አሁን ላይ ገብተዋል ማለት ነው። ብሌን የማን ልትሆን ትችላለች? ዳግም እንግዲህ ወንድምሽ ነው ብሎ ሊያሳምናት ሊችል ይችላል። ግን ደግሞ ሳሚ በፍጹም ለእሷ እንደማይሆንና እሷ የዳግም ብቻ እንደሆነች አስረግጣ ነግረዋለች።